ምክንያቶች ይልና ይሄ የህልውና አደጋን ለማስተካከል ነው። በነገራችን ላይ አየለ ከበደን ስለረገጠ ከበደ ስላኮረፈ ምናምን ድርጅቱ የሚያደርግልን ነገር የለም። በአጠቃላይ የአማራ ህዝብ የህልውና አደጋ ምክንያቶች ዘርፈ ብዙና የረጅም ጊዜ እቅዶች ሲሆኑ ዋና ዋናዎቹ ግን አንደኛ ተገንጣይና ጽንፈኛ ኃይሎች የሰሩ ጸረ አማራ ትርክትና ጥላቻና ቅስቀሳ፣ እሱም ማስተካከል። አማራ በአሁን ጊዜ ራሱን ማንቃትና ማደራጀት አለመቻሉ፣ ከሀገር ውስጥ እስከ ውስጥ ድረስ የተሰረቡ ሴራዎች፣ አማራን ባገለለ መልኩ የተዋቀረው ህገ መንግስት፣ የፌዴራል መንግስቱና የክልሎች አወቃቀር ችግር፣ የአማራ ህዝብ አሰፋፈር ሁሉም አካባቢዎች የተበታተነ በመሆኑ የአማራ ህዝብ ባህል እምነትና እሴት ከፖለቲካ ሻጥር ተጋላጭ ለመሆኑ ለጄኖሳይድ አጋለጠ። ስለዚህ በቃ አለቀ። የምናደርጋቸው ትግሎች በሙሉ ይህንን የሚመልስ ነው መሆን ያለበት። ኦኬ እዩት። ግን አንተ ስለተራገጥክ ምንም የሚለው ችግሮቻችን አይጠነክሩም፣ ችግሮቻችን አይቀሉም። ካኮረፍክ ማናፕ ውጣ፣ ድርጅትን ደግፍ። ድርጅትን ለመደገፍ ደግሞ እንደ ጦጣ አንድ መድረክ ላይ መሰብሰብ የለብህም። በራስ መንገድ ደግፍ። እኔ ዩሪ ታደሰ ነኝ፣ ብቻዬን ነኝ፣ እደግፈዋለሁ። ይሄን ድርጅት በስሱ ነው የምደግፈው በነገራችን ላይ። ምክንያቱም ፐርፎርመንስ ያደረግ መርሆቹን ማየት ስለምፈልግ ደግፈዋለሁ። ገንዘብ መዋጮ ካለ ጥሩኝ፣ እሰጣለሁ። ኤንድ በአድቮኬሲ በጎደለ ሞላለሁ። በዋናነት የራሳችሁን ሰው መርጣችሁ በመርህ መድቡ። ከውጭ ጉዳዩ ጋር የሚገናኝ የዲያስፖራ ዴስክ ምናምን ታዘጋጃላችሁ ብዬ አስባለሁ። እኔ ግን የጎደለውን እሞላላችኋለሁ። ከአየር ላይ ያለው እደግፋለሁ ይህን ድርጅት። ይህ ድርጅት ፈርሶ ሌላ ይዘህ ከመጣ እደግፋለሁ። ይህን ድርጅት አፍርሰህ ግን ሌላ ይዘህ መምጣት ትችላለህ ብዬ አላስብም። እኔ ከዚህ በላይ ኮምፕሮማይዝ ይኖራል ብዬ አላስብም። ለመደገፍ መሰብሰብ እንደ ጦጣ መተዛዘልም አይኖርብንም። በነገራችን ላይ አንድ ፔጅ ላስተዋውቃችሁ። እዚህ ኮሜንት ላይ ጥቁር አንበሳ የሚል አካውንት ይታያችኋል አይደል? ኮኮብ የጻፈ ባይዘ አሁን ይሄ ልጅ በአማራ ዙሪያ የኤአይ ቪዲዮዎችና እንትኖች ያቀናብራልና ሞዴሉን ትሬን እያደረገው ነው ማለት ነው። ስለ አማራ ባህል ካልቸር ኤአይ ሞዴሉን ትሬን ባደረግከው ቁጥር ነው አይደል ስለ አማራ እያወቀ የሚሄደው። ፊድ ባደረግከው ዳታ ኢንቨስቲጌት ባደረግከው ፔጁን ቫይራል አውጡለት፣ ሪፖስት አርጉ፣ አትሰስቱ። ሰው ቁጭ ብሎ ተጨንቆ በአማራ ጉዳይ የሆነ ነገር ከሰራ ምንድነው ችግራችሁ? ሪፖስት እኮ ማድረግ አያስከፍላችሁም እኮ። የጥቁር አንበሳ ፔጅ ላይ ሰብስክራይብ አድርጉ። በአማራ ኮንቴንቶች ላይ ጊዜ ፈጅቶ ነው በነገራችን ላይ የሚሰራቸው ስራዎቹን። ሪፖስት አድርጉ። ቫይራል መውጣት አለበት። የኤአይ ሞዴል ትሬን መደረግ አለበት። ወደፊት ሰርች ኢንጂኖች ስለ አማራ ትግል፣ ስለ አማራ ባህል በብዙ መልኩ ትሬን የተደረጉ መሆን መቻል አለባቸው። ሰው ጊዜ መድቦ ደሞዝ ሳከፍለው ለአማራ ከሰራ ሪፖስት ማድረግ የሚከብድ ነገር ነው። ኢዝ ዜር ሰምቲንግ ሮንግ? እኔ ማላቀው ነገር በተለይ አፋብንን የምደግፉ ሰዎች ብዙ ኮንቴንቶች ይሰራል። በአማራ ካልቸር ዙሪያ ላይ በአዲስ አበባ ከተማ ዙሪያ ላይ ምናምን ብዙ ነገር ነው የሚሰራው እና እሱን ሳረሰው አድርጉለት ለማለት ነው። እንደውም ቀድሜ ይህንት ማለት ነበረብኝ። ወደ መጨረሻ ፖይንቶች ልምጣ። አፋብንን ትደግፋለህ? አዎ ደግፋለሁ። በስሱ መስተካከል ያለባቸው ነገሮች አሉ። አዎ አሉ። ሁሉም ድርጅት መስተካከል አለበት። በነገራችን ላይ የአሜሪካ ሴኔትም መስተካከል ሊኖርበት ይችላል። ፓርላሜንቱ መስተካከል፣ ዲሞክራት መስተካከል ሊኖርባቸው ይችላል። አፋብንም እንደዛ ነው። ድርጅት ፈጥረህ ሁሌም መስተካከል there is always room for improvement አይደል? ለእድገት ሁሌም እድል አለ። ስለዚህ አፋብንን ትደግፋለህ? ልብን አድርጌ ነው የምደግፈው። ለመደገፍ እንደ ጦጣ መተዛዘል አለብን? የለብንም። ድርጅት ተፈጥሯል። ደስተኛ ነኝ። በፈለጉት መልኩ ግልጋሎት እሰጣቸዋለሁ፣ ደግፋቸዋለሁ። እንደ በፊቱ ቅልጥ ያለ እንደው ከድርጅቱ በፊት ቀድሜ ይድፋኝ ምናምን የሚል አይነት ሰው ላልሆን እችላለሁ። ካለፍኩባቸው የፖለቲካ ፓዞች አንጻር የጎጥ ፖለቲካዎችንም ተጽዕኖ ብዙ ነገር ምናምን ስላየው ከድርጅቱ በፊት ባፍጢሜ ልደፋ ምናምን ባልልም ስራ ከተሰራ በቃ እኔ አርፋለሁ። እኔ እኮ አሁን እኮ ባይዘው እኔ ድርጅቱን ግልብጥ ብላችሁ ብትደግፉ እኔ አሁን እረፍት ላይ ነበርኩኝ። ወይ እነ መንዚው ቤት ገብቼ ሲወያዩ አደምጣለሁ። አጭር ትንተና ምናምን እድል ከሰጡኝ ምናምን ያው የ5 ደቂቃ 10 ደቂቃ የሚፈቀዱልኝ አወራለሁ። አሁን እኮ ስለተቃወማችሁና መረጃ መሰብሰብ የጀመርኩት እንደዛ ነው።
ብትደግፉ እኔ ረፍት ወስድ ነበር። በነገራችን ላይ አሁንም ከድርጅቱ በፊት ይድፋኝ የሚባል ደጋፊ አይደለሁኝ። ብዙ ዲስአፖይንትመንቶች ስላሉኝ ውሃ ጠጥቼ ካለፈው ምን ሌሰኖች ወስደናል፣ ፐርፎርማንስ፣ አንዳንድ ነገሮችን ማየት ፈልጋለሁ። ድርጅቱን ግን ደግፋለሁ። ድርጅት ይጥፋ ብዬ የሻንቅላ ጦርነት የምከፍት ሰው አይደለሁኝ። ኢንፋክት የተሳሳቱ ነገሮችም ካሉ ድርጅቱን በስሱ ዲፌንድ አረገዋለሁ። የድርጅቱ ብቸኛ ባለቤት ነኝ ግን አልልም። የድርጅቱ ገጽም ምናምን ሆኜ እንደው እንዲግትር ብዬ የድርጅቱ ፍሮንት ሰው ሆኜ አልወጣም። እንደ በፊቱ የሚመጡ አማሮች ይኖራሉ። ምርጥ አማሮች ተፈጥረዋል። ከጎጣቸው ወጣ እያሉ አማራዊ ቅርጽ እንዲይዙ ማድረግ ነው። እኔ ግን ድጋፍ እሰጣለሁ። ድርጅቱ መፍረስ የለበትም። ምንም ይሄ ተቋም ኦኬ አፋብን ማለት ያለበት እነሱ በአንድነታቸው እርግጠኛ ከሆኑ ለምትደግፉን እናመሰግናለን፣ ለማትደግፉን ልቦና ይስጣችሁ፣ በሬዲዮ ትሰማላችሁ ስለኛ ብለው ነው መቀጠል ያለባቸው። በቃ በሬዲዮ ትሰማለህ። ይህን ድርጅት አልደግፍም ብለሃል። አንተ ህዝብ ሲጨፈጨፍ ቁጭ ብለህ የሚያስችል ሰው ከሆንክ ማለት የድርጅቱ አፈቀላጤ አለመሆን ወይ ከድርጅቱ በፊት እኔ ልደፋ ምናምን የሚል አቋም አለመያዝ አንደርስታንደብል ነው። አሁን እኔ እንደዛ አልይዝም። ቢኮዝ የፖለቲካ ትምህርቶቼን ተምሬያለሁ ሃርድ ዌይ ማለት ነው። ግን ደግሞ እኔ የአማራ ትግል እንዲከሽፍ አልፈልግም። እኔ ቢከፋኝ እንኳን የአማራ ትግል መክሸፍ የለበትም። እንዴ ብዙዎቻችን እኮ እኛ እንደ ግለሰብ ስላላስደሰተንና ስለከፋን የአማራ ትግል ይውደም እኮ የሚል መፈክር ውስጥ የገባን ሰዎች ነን እና መስተካከል አለበት። አንድ ጥያቄ ደግፋለሁ ብያለሁ። አንዲት ጥያቄ፣ ሌሎችም ካሉ ደግፋለሁ። በአሳምነው እዝ ዙሪያ ሙሉ ሳይካተት ለምን በችኮላ መግለጫ ተሰጠ? በአሳምነው እዝ የተጠየቁ ጥያቄዎች ካሉ ደግሞ በትክክል በትትና በክብር መልስ መሰጠት አለበት። ይሄን አስምሬበታለሁ። በድርጅት ውስጥ ወደ መደምደሚያ እየሄድኩ ስለሆነ ነው። በድርጅት ውስጥ ይኸውላችሁ አንድ ድርጅት ውስጠ ድርጅት ትግል የሚባል ነገር አለ። ቅሬታ አለ? አዎ አለ። እዛው ድርጅት ውስጥ ሆነ ውስጠ ድርጅት ትግል ታደርጋለህ። በውስጠ ድርጅት ትግል ውስጥ ጠቅላላ ጉባኤው ውሳኔ ይወስናል። ለጠቅላላ ጉባኤ ቅሬታን ታቀርባለህ። ስልጣን ከመሪ የወጡ አሰራሮች፣ ስልጣን ያለ አግባብ መጠቀም፣ የስነ ምግባር ኮሚቴው በወረቀት ከዚህ በኋላ የወረቀት ጨዋታ ጥያቄን በወረቀት ታቀርባለህ። መልስ ካልሰጠህ የአማራ ህዝብ መልስህን ይሰጣል። ያሳምነው እዝ ጥያቄዎች የቀረቡ ጥያቄዎች ካሉ በሚገባ መስተናገድ አለባቸው። ይህን ጥያቄ ይጋራዋለሁ። የእልህና የብሽሽቅ ፖለቲካ ውስጥ መገባት የለበትም። ይሄ ድርጅት እደግመዋለሁ፣ አንዳንዶች እንደሚሰሩት የዘመነ ካሴ ድርጅት አይደለም፣ ሊሆንም አይችልም። ላድርገው ብትልም ይሄን ድርጅት የዘመነ ካሴ ድርጅት ነው ብለው የፖለቲካ ግድያ ድርጅቱ ላይ ለመፈጸም የሚፈልጉም ሰዎች የጠቅላላ ጉባኤውን ሙሉ ምናም ዶክመንቱን ይኸው እያሳየናችሁ ነው። የዘመነ ካሴ ድርጅት ነው የምትሉት አውቃችሁ የልብ ክፋት ስላላችሁ ድርጅቱ እንዳይደገፍ ባይደገፍም ችግር የለውም። በሬዲዮ ትሰማላችሁ፣ ምንም ችግር የለውም። ያለህ ምርጫ ምንድን ነው? አልደግፍም ካልክ ወይ በዝምታ ቁጭ ማለት ወይ ደግሞ አንደኛህን እንደ ብልጽግና ወጥተህ መቀጥቀጥ ወጥተህ እንደ ብልጽግና እነዚህ ያገው ሸንጎ የትግሬ ያዘሉ ብልጽግና ጋር የሚደራደሩ ምናምን እያል በየቀኑ መቀጥቀጥ ወይም የመርህ ጥያቄ ከሆነ በመርህ ማቅረብ አለቀ። የአማራ ህዝብ የ100 ዓመት ዕጣ ፈንታዎች የሚቀረጽበትን ድርጅት ግን ብትረግጥም ምንም ምትል ትክክል አይደለም። ግን አይ ቲንክ በሬዲዮ ደግሞ እንሰማለን ሁላችንም የማንደግፈውም ሰዎች። እኔ ባልደግፍ ዲስትራክቲቭ አልሆንም። ባልደግፍ ሰይጣናዊ ነገር ምናምን አልሰራም። አሁን ይሄ እስክንድር ካልተመረጠ ምናምን የሚሉት ሰዎች ምንድን ነው ፖለቲካቸው? በቃ እነሱ የሚፈልጉት ነገር ካልሆነ አማራ ይጥፋ። እነዚህ እኮ የሆነ ብሔርተኞች ምናምን እንደሚያደርጉብን አይነት በደል ተቋም አማራ ይፈራስ። ሙሀቤ እጅ መስጠታቸው ልክ ነው፣ ማስረሻ መስጠቱ ልክ ነው፣ አማራ ሳይዘገይ እጅ ስጥ ምናምን እያሉ ነው አይደል? እነዚህ ጠላቶች ናቸው። እኔ አርበኛ እስክንድር በእነዚህ መወከሉ ራሱ አዝናለሁ።
በዛ ውስጥ ደግሞ ጨዋ ደጋፊዎች አሉ። ይሄ ዴስፕሬት ሃውስዋይፍስ መደበሪያ መሄጃ ያጡ ምናምኑን እርሷቸው። እነሱ ምንም ችግር የለውም፣ ተዋቸው። እነሱ የእንጀራም ጉዳይ ነው። አንዳንዶቹ የማያውቁትን ፖለቲካ ነው ምናምን፣ እርሷቸው። እነሱ ግን ጨዋ ልጆች ደግሞ አሉ። ጨዋ ልጆች እኔ ጨዋዎቹ እንዳይበላሹ ፈልጋለሁ። እዚህ ስታልፉ የምትሰሟቸው ጠጅ ቤቶች እኛ ደጋፊ ምናምን የሚሉት እነሱም እንዲሁ እንዳሉ ነው የሚሞቱት። በሬዲዮ እንነግራቸዋለን። እነሱ አለቅ ይሄ እንግሊዘኛ መስፈርቴ ነው። ኮዬ ፈጬ ገብቶ ዛሬም የአዲስ አበባ ልጅ ነኝ ብሎ በኢሉዥን ውስጥ ያለው ዴሉዥናል ያው በዚህ ወጣ ኮዬ ፈጬ ምናምን የሚለውን ቢለምድ ነው የሚሻለው። በነገራችን ላይ የአዲስ አበባ ልጅ የኮዬ ፈጬ ነዋሪ ነህ። አሁን ከአዲስ አበባ ተነቅለሃል። በነገራችን ላይ ኮዬ ፈጬ ይላል ሰውየው ዘፋኙና፣ በጣም ኢንተረስቲንግ ዘፈን። አዲስ አበባው ዳር ተወርውሮ የከፋው ጊዜ የዘፈነው ዘፈን ይመስለኛል። ኮዬ ፈጬ ማለት አዲስ አበባው በራሱ እያሾፈ አይደለ ክፉ ቀንን የሚያልፈው። ክፉ ቀንን ያልፋል እኮ የአዲስ አበባ ልጅ ራሱን እየተረበ በራሱ እያሾፈ ምናምን። ኮዬ ፈጬ ገብተዋል። ከአማራ ትግል ጋር ምንድን ነው የሚያላፋ? የትግሬ የአዲስ አበባ ልጆች የትግራይን ፖለቲካ ይደግፋሉ። የኦሮሞ የአዲስ አበባ ልጆች የኦሮሞን ፖለቲካ ይደግፋሉ። አማራንን የሚሉት የአዲስ አበባ ልጆች ግን ምንድነው ከአማራ ትግል ጋር እንደ ቆላ ዝንብ ለጥፎ ንቀት አንድ ሆኖ፣ ሁለተኛው ደግሞ ምንድነው ልፊያው? እኔ የአዲስ አበባ ልጅ ነኝ፣ አይ ኖ ፕሮብለም። በዚህ ትግል ውስጥ በደንብ ተረግጫለሁ። እያገላበጣችሁ ነው የሰደባችሁኝ። እንዳም ኦኬ። እኔም ፖለቲካዬን ሰርቼ ነው ልቤን አድርሼ ነው። በነገራችን ላይ እኔ ላይ ፖለቲካ የሰራና የረገጠ ምላሹን ያልከፈለ የለም። እመነኝ። ሊያየው ይችላል፣ ዋጋውን ግን ከፍሎታል። እኔ አውቃለሁ ዋጋውን የከፈለውን። የፖለቲካ ነው ፖለቲካ ወጥ የረገጠውን እሱን ግድ የለም ምናምን፣ የሚታለፈውን ታልፋለህ፣ የሚከፈለውን ግን ትከፍላለህ በፖለቲካ። እኔም አላርፍም፣ በቃ አለቀ። ከዛ ውጭ ከኔ የተለየ ሳይሰድብህ ምንን የኮንዶም ትራፊ አለ ሰውዬ አንተን አለ። ከዛ አንተ ነጠላ ትቋጫለህ ምናምን እንደ መዥገር ቂም ይዘህ ባገኛቸው ትልቅ ፕላትፎርሞች ላይ የአማራ ጽንፈኞችን ልታገል፣ የኦሮሞ ጽንፈኞችን ልታገል ምናምን ይላል። የአማራ ጽንፈኛ የለም፣ እስካሁን አልመጣም። ሀምብል ነው የአማራ ትግል የተባልከው። በቃ የገበሬው ልጅ ይምራ ነው። ጀስ ቦታ ልቀቅ አንተ ማለት እንትን ነው የሚሞተው የገበሬው ልጅ አለ የሚሞተው። ይኸውልህ ድንገት እንደው ላልሰማ ሰው ማለት ነው የሚሞተው የዚህ ሰውዬ ልጅ ነው። የዚህ ሰውዬ ልጅ ይሄ ልጅ ነው እኮ በድሮን የተመታው። እና ጀስ በቃ እድል ስጣቸው፣ ይታገሉበት፣ እድል ስጣቸው። የትግሬ ፖለቲካ ላይ ገብተህ አትበጠብጥም። የትግሬ የአዲስ አበባ ትግሬዎች እንዲሁም ምርጥ የትግሬ ብሔርተኛ ናቸው። በቃ ጀስ ጊቭ ደም ቻንስ። አማሮቹ እንዲሁ ጸብ የሚኖር ፍትጊያ የሚኖር ጎጠኝነት የሚኖር እርስ በቃ ትግል እየጠራ ነው እና ከአንተ አያንሱም። እንግሊዝኛ መናገር አይጠበቅበትም ነው። ይሄ ልጅ ራሱን አባቱን ሊረዳ ምናምን የወጣ ሰው ልጅ ነው እና አባቱ በዚህ መዳፉ ይታያል። ግዙፍ ነው መዳፉ፣ የስራ መዳፍ ነው እና በዚህ መዳፉ ነው ጥይት ተኩሶ ለልጁ ነገ ተስፋ ለመስጠት ምናምን ሮጥ ምናምን እያለ ጀስ ተፋቷቸው። እነዚህን ሰዎች ነው እያልኩ ያለሁት። ከቻልክ አግዝ፣ ሀምብል ሆነህ እርዳ። ራስ ላይ ቂም አትያዝ። የሆኑ አካባቢ ሰዎች ሰደቡኝ ብለህ ምናምን ተገልብጠህ አካባቢ የአማራ ትግል ዘረኛው ምናምን እያልክ ተመልሰ ደግሞ እንደ ቆላ ዝንብ ደግሞ የምትለጠፈው እዚሁ አማራ። ተፋቱት፣ ይህንን ገበሬ በቃ ተፋቱት። በቃ የወርጉድ እናንተ በወርቅ ማንኪያ የበላችሁ፣ በጆርዳን ጫማ የተጫማችሁ፣ በሊሴ ገብረ ማርያም ምናምን የተማራችሁ የዛሬ የኮዬ ፈጬ ነዋሪዎች ናችሁ። ኖ ዛሬ ኮዬ ፈጬ ናችሁ። እሱን አደርጋለሁ 100%። ዛሬ አዲስ አበባ የለም፣ ኮዬ ፈጬ ነው ያለው። ዛሬ ኮዬ ፈጬ ሆቴል ገብተህ እንኳን እንደ ቆሻሻ ኦሮምኛ ካልቻልክ እያመናጨቁ ምናምን ነው የሚያደርግ። ጉልበት ካለ አዳነች አቤቤ ላይ ያሳይ። ምን ያርግ ይሄ ሰውዬ? ምን ያርግ? ስትፈልግ ጠፍራም ትለዋ፣ ስትፈልግ ጀስት ሊቭ። ይሄን ሰው እያለው ሊቭ አለው። ይሄን ሰውዬ ተወው።
ይህንን ሕፃን ልጅ ተወው። በገበሬው ሪሶርስ የገበሬው ሕፃናት የገበሬው ልጆች ሞተው ገበሬው እያደረገ ያለው ትግል ነው። ኦኬ ተፋቱት። በቃ ዛሬ ኦሪጂናል የአዲስ አበባ ልጅ አይደለም ኮዬ ፈጬ ገብታል ምናምን። አሁን እና ዳነች አቤቤ ታከለ ኡማ ዲዛይነር ጫማ ምናምን አድርጎ በቦሌ ጎዳኖች ላይ ምን ያውለበለበ ምናምን የሚሽከረከርበት ከተማ ነው። ኦኬ በቃ ልክ በሰልጥኝ ያለው ስም ገጠሬውን አትርገጥ። ገጠሬ ቤተ መንግስት አይገባም ምናምን ይላል። በአማራ ትግል አንድ ቀን አይተውም አታውቅ ሰውዬና ለምን ነው አይገባም? ለምን ገበሬ አስተሳሰቡ ነው ቤተ መንግስት የሚገባው። አስተሳሰቡ ቤተ መንግስት ይገባ ምን ማለት ነው? የገበሬው ልጆች ስልጣን ሲይዙ የዚህ ገበሬ ሰውዬ ጥቅም ይከበራል። ይሄ ነው እኮ ያለው ፖለቲካ። ኦሮሞ የገዳ ገበሬውን ይዞ የገዳ ባህላዊውን ገዳ ይዞ ቤተ መንግስት ገብቷል። ጨፌ ውስጥ ገዳው የተጣሉ የፖለቲካ ጸቦችን ሁሉ ገዳ ያስታርቃል። በነገራችን ላይ ካርተራል ኤለመንቱ ማለት ነው። የቀነኒን ጉዳይ አላያችሁ? ፍርድ ቤት ተጥሶ ገዳ ሲፈታው የኦላዎችን ጉዳይ የከረዩ አባገዳ የምናምን አባገዳ ተሰብስበው ብልጽግናና ኦላዎችን ሲያስታርቁ አላየ? ካልቸራቸውን ያከብራሉ። አንተ አባትህን ትነቃለህ። የአማራ ገበሬ እሳቤው ገባ። ይሄ ሞናርኪያል ስትራክቸሩ ምኑ እኮ ኤሊቲስት እኮ ብቻ አይደለም እንዴ። ምኒልክ እኮ ፎቶውን በትበት ብለህ ሄደህ ፈልግ። አባቶቻችን ከተማ ሲያቀኑ በረራ ምናምን ናዝሬት ምናምን እያሉ ገበሬ በባዶ እግሩ ተነፋንፍ አድርጎ ሲያቀና ምናምን እኮ ነው ሀገር የተሰራው። በነገራችን ላይ ጀስት ተፋቱተኝ ገበሬ በቃ በራሱ ሪሶርስ ይውላችሁ። እችን ብዬ አቁማለሁ። እኔ አሁን እንበልና 4 ኪሎ ቤት ተከራይቼ ነው ወይ አዲስ አበባ 4 ኪሎ ነው ይለበልና የአማራ ገበሬ ትግል ሲያደርግ ቢዩሪ ከ4 ኪሎ ናና ጥይት ተኩስልኝ ምናምን አላለም። ምን አለ? ወለጋ ላይ ሰው ተገሎብኛል፣ ርስቶቼ ሊወሰዱ ነው፣ ጄኖሳይድ እየተፈጸመ ነው፣ አዲስ አበባ የአባቶቻችን ምድር ላይ የአማራ ልጆች እየተከበሩ አይደለም። ስለዚህ ብሎ ተነሳ። ማን የተነሳው? ገበሬው ሊዋጋ ሲነሳ መተህ ኖ ይሄ የሴንት ጆሴፍ ተማሪዎች ትግል ነው ምናምን አላልከውም እኮ አይደል? ገበሬው ተነስቶ ልጆቹን አንድ እናት ግንባሩን ስማ ገበሬ ልጇን ስትልክ አይ ይሄ የሴንት ጆሴፍ ተማሪ ልጆች ትግል ነው ውጡ ምና ገበሬው ወደ ቤት ግባ አላልከውም እኮ አላልከውም። ግልጽ ነው። ገበሬው መካን አይደለም ወልዷል። የገበሬ ፖለቲካ አዲስ አበባ ይገባል ማለት ጌታ አስራደ ወይ ዘመነ ካሴ ወይ ሌሎቹ ወይ ሳሚ ባለድል ወይ ምናምን ወይ ሀብቴ ቤተ መንግስት ይገባሉ ማለት ነው። የገበሬው ወኪል ስለሆኑ የትግራይ የገበሬ ልጆች ቤተ መንግስት ገብተው አሳይተውናል። የአማራው ምንም ስትሬንጅ ነገር የለውም። ቢደራደሩም ይደራደራሉ፣ ቢዋጉ ይዋጋሉ፣ ስልጣን ካለ ይይዛሉ። ስልጣኑን ደግሞ ህዝባቸውን ይጠቅሙበታል። አለቀ። ከዚህ ውጭ ሌላ ነገር የለም። የአማራን ትግል በየመድረኩ የሄደ ሰይጣናዊ ለማስመሰል የሚያደርገው አካል እዚህ ላይ መስከን ያለበት ይመስለኛል። መስከን አለበት። መደምደሚያችን ምንድን ነው? መደምደሚያችን ዩኒቲ ኢምፐርፌክት ሊሆን ይችላል። ፐርፌክት አይደለም። የተፈጠረው የአፋብን አደረጃጀት ፐርፌክት ላይሆን ይችላል። ፐርፌክት አይደለም፣ ፐርፌክትም ሊሆን አይችልም። ግን ሪፕሬዘንታቲቭ ነው፣ ይወክላል። የአንድ አካባቢ አይደለም፣ የአንድ ግለሰብ የሚዘውረው አይደለም፣ አንድ ግለሰብ የሚደራደርበት አይደለም። ፐርፌክት አይደለም፣ ባላንስድ የሆነ ሪፕሬዘንቴሽን አለው። ኦኬ። እና ይሄ ዩኒቲ ደግሞ የተፈጠረው ግለሰቦችን ለማሞካሸት ለማንገስ ንጉስ ለመሾም ምናምን አይደለም። ትግል ኮላፕስ እንዳያደርግ ፕሪቨንት ለማድረግ ነው። ይሄን አንድነት ካልፈጠርን ትግላችን ኮላፕስ ያደርጋል። በዚህ ትግል ውስጥ 3 የትግል አሬናዎች አሉ። አንደኛው የባትል ፊልድ ሪያሊቲ ነው፣ የጦር ሜዳ ሪያሊቲ ነው። አንድነቱ የጦር ሜዳ ሪያሊቲውን ያፈረጥመዋል። ጦር ሜዳ ላይ የሚተጋገዙና የሚተሳሰቡ የፋኖ ኃይሎች በመዋቅር የሚታዘዙ
ጀነራል የሚመራው የጦርነት ልምዶች ተግባራዊ የሚደረግባቸው የባትል ፊልድ ሪያሊቲው በደንብ ሼፕ ይደረጋል። ዩኒቲው ለሱ ይጠቅማል። ሁለተኛው የፖለቲካል ሌጂቲሜሲ ነው። በዚህ ውስጥ የፖለቲካ ቡድኖች አሉ እንደምታዩት። ስለዚህ ከባትል ፊልድ ሪያሊቲው ከጦርነቱ ጎን ለጎን የፖለቲካው አካል መሰራት ስላለበት ይሄ ሙቭመንት አይዲዮሎጂካል ስትሪሞችን እያጠራ የአማራን ህዝብ ምንድነው ገቨርንመንት ኦፍ ፒፕል ባይ ፒፕል በአማሮች የተመረጠ ለአማሮች ምናምን አይነት ኮንሴፕት ኤክሰርሳይዝ የሚያደርግ የፖለቲካ ሌጂቲሜሲ ያለው ቡድን እየተፈጠረ ይመጣል ማለት ነው። ይሄ ኃይል ወይ በጦርነት ገጥሞ ፍላጎቱን ያስፈጽማል ወይ ደግሞ ኔጎሽዬሽን ሊያደርግ ይችላል። እሱን አላውቅም። ኔጎሽዬሽን ካደረገስ ኔጎሽዬሽን በጩኸት አይደለም፣ ሁሻውት ደላው ደስት አይደለም። ኔጎሽዬሽን ውስጥ ማነው ክሬዲብል ማነው ተቋም የመሰረተው ብለው ነው የዓለም አቀፍ ተቋማት የሚያዩት። እና ተቋም በመሰረታችን በብዙ መልኩ ትግላችን አንድ ደረጃ ከፍ እንዲል ያደርገዋል። ይህም በግልጽ አቋም ይዝበታለሁ። ሁለተኛው ነገር ደግሞ በዚህ ነገር ውስጥ ማወቅ ያለብን በዚህ ነገር ውስጥ ይህንን ኦርጋናይዜሽናል ስትራክቸር ይዩት። የመጨረሻ ፖይንቴ ነው የሚሆነው። በዚህ ነገር ውስጥ ፍጹም ያሸነፈ የለም፣ ፍጹም የተሸነፈ የለም። ኤቭሪ ሳይድ ኮምፕሮማይዝ አድርጓል። ኦኬ። በዚህ ትግል በዚህ ድርጅት አፈጣጠር ውስጥ ኖ ፋንክሽን ጎት ኤቭሪቲንግ ሁሉንም አገኘው የሚልህ አካል የለም። አድቮኬሲውን ማጥናት ትችላለህ። እገሌ ተጠሙ አተዋዶ የተባለው ገብቷል፣ ቲም ገዱ የተባለው ቲም ላቅ የተባለው ገብቷል፣ የዝናሽ ታያቸው ምናምን የተባሉት ሰዎች ገብቷል። ማለት ማንም ሙሉ ለሙሉ 100% ጥቅሙን አስከብሮ ይወጣ የለም። ማንም ሙሉ ለሙሉ ተሸንፎ ይወጣ የለም። this is evidence of fairness conspiracy። ይሄ የፌርነስ ኤቪደንስ ነው ብዬ ነው የማስበው። ሁሉም ኮምፕሮማይዝ አድርገዋል። በነገራችን ላይ ኮምፕሮማይዝ አድርገዋል። ሰጥቶ መቀበል ኮምፕሮማይዝ አድርገዋል። ይሄ መታወቅ መቻል አለበት። ኦኬ፣ በደንብ ኮምፕሮማይዝ አድርገዋል። አሁን እኛ ማድረግ ያለብን ላይ 2 ነጥብ ልጥቀስና ላቁ። ትግላችንን ከኮላፕስ ከማድረግ እየታደግነው ነው። ለመቅበጥ እና ለመሞላቀቅ ጊዜ ያለን አይመስለኝም። አንደኛው እሱ ነው። ሁለተኛው ደግሞ ሩመር ሪስፖንስ ጋይዶችን ማዘጋጀት አለብን። ለምሳሌ ከሚጠየቁት ጥያቄዎች ውስጥ የትኛው ሀሜት ነው የትኛው ፋክት ነው? የትኛው ሀሜት ነው የትኛው ፋክት ነው? የሆነ ሰው መጥቶ ይሄ የዘመነ ድርጅት ነው፣ ይሄ የእንትን ድርጅት ነው፣ ይሄ የጎንደር ድርጅት ነው፣ ይሄ የወሎ ድርጅት ነው፣ ይሄ የጎጃም ድርጅት ነው ስላለህ ነው ወይ? ከተጠየቁት ጥያቄዎች ውስጥ የትኛው ሀሜት ነው የትኛው ጥያቄ ነው? ሩመር ሪስፖንስ ጋይድላይን መዘጋጀት መቻል አለበት። ለምሳሌ ሙሉ ስም ለምን ሳይካተት ይፋ ተደረገ? የኔም ጥያቄ ነው። ያሳምነው እዚህ ጋር የተነሳው ጥያቄ የኔም ጥያቄ ነው። እነገሌ ድርጅቱን ስለደገፉትን ያልደግፈው የኔ ጥያቄ አይደለም። እነገሌም ድርጅቱን ይደግፋሉ፣ እኔም እደግፋለሁ። እኔን የሰደበኝም ሰው ድርጅቱን የመደገፍ መብት አለው፣ እኔም ድርጅቱን የመደገፍ መብት አለኝ። ብልጥ ከሆነ ድርጅቱን ሞራ አብልጧ ጮሆ ሊደግፈው ይችላል። ስትራቴጂ ነው። እኔም ደግሞ ደግፋለሁ። አለቀ። ለአማራ ህዝብ ትግል እስከወጣን ድረስ ማለት ነው። ድርጅቱ የወያኔ ነው ምናምን የጠቅላላ ጉባኤውን አንደርማይን ማድረግ ነው። ሩመር ነው። እገሌ ለምን እዚህ ድርጅት ተካተተ? ሁሉም መውጣት አይችሉም። እገሌ ለምን ገባ እገሌ ለምን ገባ የሚለው ጥያቄ በጣም ብዙ ስለሆነ እሱም ሩመር ነው። ወንድሞቻችን ከተዋጉ በኋላ ለምን አንድነት ተፈጠረ? ደግሞ ይዋጉ ብሎ እንደመፍረድ ነው። እሱም ሩመር ፋክት አይደለም። አንድ ጥያቄ ናት። እኔ እስካሁን ከልቤ ያስኳት ማለት ነው። እችን ጥያቄ ያሳምነው እዚህ ያነሳትን ጥያቄ ሩመር ሪስፖንስ ጋይድላይን መዘጋጀት መቻል አለበት። ኦኬ፣ መረዳት ያለብን ነገር አንድ ሪጅን ለብቻው ማሸነፍ አይችልም። ኖ ሲንግል ሪጅን ካን ሰርቫይቭ አለው። አንድ ሲንግል ሪጅንም ብቻውን መትረፍ አይችልም። በሩመር የምናፈርሰው ትግል የአማራን ትግል ነው። የሪፕሬዘንቴሽን ሩመር ይደረጋል። የውክልና ሀሜቶች እንደዚህ ነው፣ ይሄ የነ አስረስ ማሬ የነ እንትና ምናምን ነው፣ መዋቅሩ እንደዚህ ነው፣ የወልምድ በዚህ በኩል በዚያ በኩል መዋቅሮች ተጠላልፈዋል ምናምን። ይሄ ሩመር ነው። የሊደርሺፕ ሩመርስ፣ የሪፕሬዘንቴሽን ሩመር እገሌ አካባቢ በትንሽ ነው የተወከለው፣ ስለዚህ በመዋቅር ደረጃ ጎንደር እንዲያላገኘም ጎጃም እንዲያላገኘም፣ የሪፕሬዘንቴሽን ሩመር፣ የሊደርሺፕ ሩመር።
መታወቅ ያለበት መሪዎች ጊዜያዊ ናቸው። ሊደርስ አር ቴምፖራሪ። ስትራክቸርስ አር ዋት ፕሮቴክት ደ ሙቭመንት። ይሄን ማወቅ አለብን። መሪው ጊዜያዊ ነው። ተቋምና ስትራክቸር ነው ሙቭመንትን የሚያስጠብቀው። የአይዲዮሎጂ ሩመርስ ገሌ ምናምን እንደዚህ የወያኔ ጽንፈኛ ሆነዋል ምናምን፣ አሁንም ስትራክቸሩን ማየት ነው። ስትራክቸሩን ማየት ከወያኔ ጋር ሊሰሩ ነው ምናምን። አንድ ነገር መታወቅ መቻል አለበት። ሰሬንደርና ኔጎሽዬሽኖችን መለየት መቻል አለብን። በብዙ ካርዶች መጫወት መቻል አለብን። ስለዚህ ለዚህ ድርጅት እድል መሰጣት አለበት። ባጭሩ አማሮች ራሳችሁ እንድትጠይቁ የምፈልገው ነገር የመጨረሻ ፖይንት እሷን ላንሳና አላቁም። 3 ጥያቄዎች ራሳችሁ እንድትጠይቁ ፈልጋለሁ። ሁሉንም ኤኒ ፕሮፓጋንዳ ሲለቀቅ 3 ጥያቄዎች። አንደኛ ከዚህ ውስጥ ማን ነው የሚጠቀመው? አንድነት ወይስ መከፋፈል? የአንድነት ካምፕ ነው የመከፋፈል ካምፕ ነው ከዚህ ንግግር የሚጠቀም? ለምሳሌ ዛሬ ተነስተ ጌታ አስራደ ይውጣ፣ አስረስ ይውጣ፣ ዘመነ ይውጣ፣ ሀብቴ ቅማንት ነው፣ ዘመነ አገው ነው፣ ጌታ አስራደ ቅማንት ነው፣ ሄኖክ አዲሴ ትግሬ ነው ምናምን ቢል እንደ ዘፈን ነው የምትሰሙት ቁጭ ብላችሁ። ከዚህ ንግግር ማን ነው የሚጠቀመው? ከዚህ ንግግር የኦሮሞ ብሔርተኛ ይጠቀማል፣ የትግሬ ብሔርተኛ ይጠቀማል። ከዚህ ንግግር የአማራ ጠላቶች ይጠቀማሉ። ከዚህ ንግግር እኔ ያተርፍበታለሁ ወይ ብላችሁ እንድታዩ ፈልጋለሁ። ቢኮዝ አሁን የፕሮፓጋንዳው አይነት አንድ ላይ መቆም የማይችሉ ሰዎች ጭምር የሚገርም ፕሮፓጋንዳ ይዘው ስለመጡ። ሁለተኛው አታክ እያደረጉ ያሉት ስትራክቸሩን ነው ወይስ የሆነ ህዝብን የሆነ አካባቢን ነው? ቢኮዝ ስትራክቸር መተቸት ችግር የለውም። አፋባን ይሄ ይሻሻል ይሄ ምናምን እዚህ ጋር እንዲህ ቢሆን ምናምን ልትል ትችላለህ። ግሩፕን ግን መክሰስ ከጀመርክ ትግሉ እየከሸፈ ነው ማለት ነው። ልክ አሁን አንዳንድ ሰዎች እንደሚያደርጉት የጎንደር ልጆች የጎጃም ልጆች ሁሌ በየባበት ዘመነ ካሴ የሚባል የጎጃም ልጆች፣ እንዲህ አይነት ትግል ያፈርሳል። ግሩፕ ብሌም ማድረግ ኢዝ ዴንጀረስ። ስትራክቸር ነው። አሁን አፋብን መጥቷል። አፋብንን በተወሰነ መልኩ ተች መዋቅሩ እንዲህ ቢስተካከል፣ ስራ አስፈጻሚው እንዲህ ቢስተካከል፣ እንደዚህ ይሄ ቢስተካከል፣ ጨው አነሰው ጨው ይጨመር ምናምን ልትል ትችላለህ። ግሩፕ ብሌም ማድረግን ግን ዴንጀረስ ነው። ነገ ተነስታ የሸዋ ልጆች ምናምን እያልክ አፍህን ልትከፍት አትችልም። የጎጃም ልጆች ምናምን፣ ይህን መስተካከል መቻል አለበት። ክሪቲክስ አካባቢና ህዝብ ላይ ማተኮር ከጀመረ ትግል እየከሸፈ ነው ማለት ነው። ይህን መለየት መቻል አለባቸው። ሶስተኛው ይህ ፍርሃትን ነው ወይስ ኃላፊነትን ነው የሚያመጣው? ለምሳሌ ምን ለማለት ነው? ፍርሃት ሁሌ ጠላትን ነው የሚጠቅመው። ኃላፊነት መስጠት ኢምፓወር ማድረግ ግን ሙቭመንቱን ነው የሚጠቅመው። ፍርሃት መርጨት፣ ወያኔ ጋር እየሰሩ በዚህ በኩል አለቀል፣ ብልጽግና ጋር እየሰሩ ነው ይደራል፣ በዚህ በኩል አለቀል ምናምን አይነት ነገር ማለት አንዳንድ ሩመሮችን አታስተጋቧቸው ለማለት ነው። አታስተጋቧቸው። አጀንዳን ባለበት ግደሉ። መደምደሚያ ምንድን ነው? የዚህ ድርጅት ቅልጥ ያልኩ ደጋፊ ሆኜ እየመጣው አይደለም። ይሄ ድርጅት በቂ ደጋፊዎች ይኖሩታል። የራሱንም በቂ ውክልና ይዞ ይመጣል። እኔ ግን ያለኝ ምልከታ ይሄ ነው። ድርጅት ይፍረስ አልልም። 9 ቁጥር ላይ የተጻፈው በተለይ ባሳምነው እዝ ዙሪያ ክላሪቲ ይዞ ይምጣ። ሀምብል መሆኑ ለድርጅቱ ይጠቅማል። ሀምብሊ ነገሩን መፍታት መቻል አለባቸው። አለቅ። ከዛ ውጭ የተነሳው ግን ዝም ብሎ የሻንቅላ ጦርነት ነው አይደል? የሻንቅላ ጦር ነው። እገሌ አካባቢ ያሉ ሰዎች እገሌን ስለተሳደቡ አልደግፍም፣ እገሌ ምናምን እገሌን ስለሰደበ አልደግፍም፣ የተወሰኑ ሰዎች በርከት ብለው ስለደገፉ አልደግፍም፣ እገሌ ከምናምን ከድርጅት ስለለቀቀ ሜዳው ይስፋችሁ አልደግፍም፣ አፋድ ለምን ይፈርሳል ስለዚህ አፋብን አልደግፍም፣ አፋባ ለምን ይፈርሳል አፋብን አልደግፍም፣ ወንድሞቻችን ተገዳድለው ዛሬ ለምን አንድ ሆኑ አልደግፍም፣ ለምን እገሌ እዚህ ድርጅት ውስጥ ገባ፣ ለምን እገሌ ይህንን ስልጣን ያዘ አልደግፍም፣ ለምን እገሌ በዚህ ድርጅት ተካተተ አልደግፍም፣ ድርጅቱ በወያኔ ተጠልፏል አልደግፍም፣ ድርጅቱ በብልጽግና ተጠልፏል አልደግፍም። ይሄ ሁሉ ጋርቤጅ ውሸት ነው። ከዚህ ውስጥ አንድ ኮዝ ነው፣ ሌላ ካለ እንጨምርበታለን ማለት ነው። ይሄኛው ድርጅት በመዋቅር በጠቅላላ ጉባኤ ነው። ካልፈለከው አላስገድድም። በነገራችን ላይ ይኸውላችሁ አሁን ያለውን አድቮኬሲ ልንገራችሁ። ኦፕሽን ካለ ነፃ የሚያወጣ ኦፕሽን ካለ አለመደገፍ መብት ነው። ያዘጋጀው ነገር ካለ
እዚሁ ስደናቆር ቲክቶክ ላይ እኖራለሁ እውላለሁ። አሁን ያለሁበት ተመችቶኛል። የወንድሞቼን አንድነት አፍርሼ ነገ ከዜሮ እንደገና አቧጥጣለሁ ምናምን እያልክ የሚያዋጣህ ነገር ካለ መብት ነው። እኔ አልከራከርም። ይመች ነው የምልህ፣ ቀጥል። እኔ ግን ደግፋለሁ። ስደግፍ ግን ጭፍን ምክንያታዊ ምናምን ያልሆነ ሆኜ አይደለም መደግፈው። ምክንያት መሻሻል ያለባቸው ነገሮች አሉ። እያሻሻልን የውስጥ ድርጅት ትግል እያደረግን ወንድሞቻችን ፖለቲካን እየተማሩና እየተማማሩ ድርጅቱ መደገፍ አለበት። አለመደገፍ ግን መብት ነው። ምንም ላደርግ አልችልም። እንደ ድሮ እባካችሁ እንዲህ ካልሆነ ልንጠፋ ነው ማለት አላውቅም። አንተ ፕላን ቢ ይኖራል ገባ የምትተማመንበትን ግን ልንገርህ። ዩሪ ታደሰ በኋላ ያድነኛል ብለህ ከሆነ እኔ አላድንም። ያው ምንም አቅም የለኝም። አያሌው መንበር አያድንህም ጎንደርን። ኃይለ ኢየሱስ አዳሙ ጎጃምን አያድናትም። ብሩክ አበጋዝ ወይ ምናምን የኦሮሞ ብሔርተኛ ምናምን ወሎን አያድናትም። እንደዚሁ ነው። የአማራ ክልል ትግሉ ከከሸፈ ጎጃም፣ ጎንደር የክልልነት ጥያቄ ይነሳሉ። አውቶማቲካሊ ወሎ ያሉት ኢምፓወርድ ሆኖ የክልልነት ጥያቄውን ያስተጋቡታል። ሸዋ ያለ ፍላጎቱ ይገነጠላል። በሶስቱ ጥጋብ፣ በወሎ በጎጃም እና በጎንደር ጥጋብ ሸዋ ይገነጠላል። ጎንደር ላይ የቅማንት ሙቭመንት የጎንደር ከተማን ራሱ ክሌም አድርጎ የወልቃይት ጉዳይ ጎንደር ብቻዋን ቆመች ብሎ የወያኔ ሙቭመንትም ኢምፓወርድ ሆኖ ይመጣል። ጎጃም ላይ የአገው ጥያቄ የራሱን ቅርጽ ይዞ ይሄዳል። ወሎ ላይ የአገውና እንደገና ይሄ የኦሮሞ ብሔርተኞች ኢንተረስት ምናምን። አማራ ክልል ሚኒማም ወደ 4 ማክሲማም ወደ 6-7 የመፈረካከስ እድል አለው። ይሄ ነው የሚመጣው ፖለቲካ ትግላችን ከከሸፈ። አይ ትግል አይከሽፍም ብለህ ድርጅቱን ማታገያ አድርጌ እጠቀምበታለሁ፣ ቅሬታ ካለ ደግሞ በውስጠ ድርጅት ትግል አስተካክለዋለሁ የምትል ከሆነ መብት ነው። ከዛ ውጭ ግን ሌላ የምትተማመንበት ነገር ካለ በግድ ደግፍ ብዬ አላስገድድህም። እኔ ግን ደግፋለሁ። ፌር የሆኑ አናሊሲሶች እሰጣለሁ። ኢንፎርሜሽን ሴሽኖች ይኖሩኛል። ፕሮፓጋንዳና ፖለቲካ ብዙ አልሰራላቸውም። ወርቅ የሆነ መተዳደሪያ ደንብ ጽፈዋል። መተዳደሪያ ደንቡን 68ቱን ፔጅ የጻፈው ሰው እጁ ይባረክ። አሁንም እኔ በጣም መተዳደሪያ ደንቡን ሳነበው በጣም ደስተኛ ነው የሆንኩትኝ። አንተ ይችን ብዬ ልደምድም፣ አንተ መብት ነው፣ ምርጫ አለ። ይሄ ሰውዬ አገው ሸንጎ ነው ብለህ ማመን ትችላለህ። ይሄኛው ሰውዬ ቱለማ ነው ብለህ ማመን ትችላለህ። መከታው ዘመነን አገው ሸንጎ፣ ይሄኛው ሰውዬ ሄኖክን የትግሬ ነው ብለህ ማመን ትችላለህ። አስረስንም እንደዚሁ አስረስ ማዕረ እያልክ ትግሬ ነው ማለት ትችላለህ። እስክንድርን ቱለማ ነው ማለት ትችላለህ። ጌታ አስራደ ቅማንት ነው ማለት ትችላለህ። ጀነራል ተፈራ አገውና ትግሬ ነው ማለት ትችላለህ። ሀብቴ ቅማንት ነው ማለት ትችላለህ። መሬ ትግሬ ነው ማለት ትችላለህ። ሳሚ እንደዚሁ ትግሬ ነው ማለት ትችላለህ። መብት ነው። በዚህ መደናቆር መቀጠል መብት ነው። እኔ ምንም ላደርግ አልችልም። መብት ነው። ይሄ ዲሞክራሲ የሰጠ መብት ነው። እኔ ግን ይሄ ሰው የአማራ መሆኑን አውቃለሁ። ይሄ ሰው የአማራ መሆኑን አውቃለሁ። ይሄ ሰው የአማራ መሆኑን አውቃለሁ። ይሄም ሰው የአማራ የፈጠሩት የአማራ ድርጅት ነው። የአማራ ብሔርተኝነት ነው። የሁሉም አካባቢ ጥቅም ያልተከበረበት፣ የሁሉም አካባቢ ጥቅም 100% ያልተከበረበት፣ የሁሉም አካባቢ ጥቅም ደግሞ 100% ያልተጎዳበት፣ ማንም ባለቤት ያልሆነበት፣ ማንም አዛዥ ያልሆነበት፣ ግለሰብ የሚያዝበት፣ ሊቀመንበሩ ጭምር የማያዝበት፣ ሊቀመንበሩ ለጠቅላላ ጉባኤና ለማዕከላዊ ኮሚቴ ተገዥ የሆነበት የአማራ ድርጅት ተፈጥሯል። ቤትን አቃጥለህ መቅበጥና መሞቅ መብትህ ነው። ወይም ደግሞ እንደኔ ቅሬታዎችም ካሉ ቅሬታዎችን ይዛ በውስጠ ድርጅት ትግል ይስተካከላሉ ብለህ ድርጅቱን የራስ ማድረግ ትችላለህ። ማንም ይህን ድርጅት ላንተ አይሰጥህ። የራስ ማድረግ ትችላለህ። እሱን ካላደረግ ይሄ ነው የሚያጋጥምህ። የአባቴ ቤተመንግስት 4 ኪሎ ገባለሁ ብለህ 4 ኪሎ ፕላዛ ጋር ትገኛለህ። መጨረሻ ላይ የተበጣጠሰ እጅ ትሰጥና የሌቦች መበልጸጊያ ሆኖ ትግላችን ይደመደማል። በርካታ እናቶች አልቅሰውበት ማለት ነው። አለቀ። እኔ ጥሞኛል። መስተካከል ያለባቸው ነገሮች አሉ። ወልደን አማሮች፣ ወልደን የአማራ ጀግኖች፣ አንድነታችሁን ያዝልቅላችሁ። ከሴራ እንዳይገባ ተጠንቀቁ። ለመርህ ተገዥኑ፣ ሀምብሉኑ፣
ሚስጥራችሁን ጠብቁ። ዲያስፖራው ከደገፈ ደገፈ፣ ካልደገፈ በሬዲዮ ይሰማል። እኔን ጨምሮ ማለት ነው። እደግመዋለሁ። ዲያስፖራው ከደገፈ ደገፈ፣ ካልደገፈ በሬዲዮ ይሰማል። እንተቻችኋለን። ሰይጣናዊ ትችት አይደለም። ተቋም የሚያፈርስ ትግል ግን አይደለም የምንተቻችሁ። እንዳታጎሉ እንዳትሳሳቱ ምናምን ነው አለቀ። ከዛ በተረፈ ተቋም ይፍረስልኝ ምናምን የሚል አቋም ይዘን አንመጣም። እና አመሰግናለሁ። ጨርሻለሁ። አሁን በጣም ረጅም ሰዓት ስለቆየው እኔ ልተኛ፣ እናንተ ተወያዩ። በቃ እናንተ ቤት ከፍታችሁ ተወያዩ። ዩሪ ታደሰ ድርጅቱን ይደግፋል። እነገሌ ደገፉት፣ እነገሌ በርከት ብለው ደገፉት፣ እነገሌ ምናምን። አንድ ነገር አሹር ላርጋችሁ፣ ይሄ ድርጅት የዘመነ ካሴ ድርጅት እንዳልሆነ አውቃለሁ። እሱ እንዲያውም አንድ አፍታ እሱን ይኸው ድርጅት የማን ነው የሚለውን መተዳደሪያ ደንቡን አንብበ ነው የምታውቀው። 68 ፔጅ አንብቤያለሁ። የድርጅቱ ጠቅላላ ጉባኤ የድርጅቱ የከፍተኛ ስልጣን አካል ነው። ተጠሪነቱ ለአማራ ህዝብ ነው። ሊቀመንበሩ ተጠሪነቱ ለጠቅላላ ጉባኤውና ለማዕከላዊ ኮሚቴው ነው። አለቀ። ድርጅቱ ዘመነ ካሴ የከፈተው ፒኤልሲ አይደለም ነው የምትሉ ሰዎች አውቃችሁ ነው የአማራውን ትግል ላይ ሞራሉ ላይ ውሃ ለመቸለስ የአሸናፊና የተሸናፊ ስሜት ለመፍጠር ተሸናፊዎች በመቆዘም ተሸንፈናል ብለው ይሄ የማይዘመነ ድርጅት ነው ምናምን ብለው የአንድ አካባቢ ድርጅት የጎጃም ድርጅት ምናምን እያሉ ከልባቸው እንዲፍቁት። ግን እዚህ ድርጅት ውስጥ ጦሩን የሚያዘው ጀነራል ተፈራ ነው። ሀብቴ አለ፣ መከታው አለ፣ ጌታ አስራዳ አለ፣ ሄኖክ አለ። እነዚህ ሰዎች በሙሉ እንደሌሉ ተደርጎ ጠቅላላ ጉባኤው ኤኒታይም ሊያነሳው የሚችለውን አንድ ግለሰብ የድርጅቱ አድራጊ ፈላጭና ቆራጭ ምናምን አድርጎ የአንድ ግለሰብ ድርጅት ነው ምናምን በጣም የተደናቆረ አክቲቪዝም ውስጥ ነው የተገባው። እኔ ድርጅቱ የሆነውንና ያልሆነውን ደምድሜ ልውረድ። ድርጅቱ የዘመነ ካሴ አይደለም። የምደግፈውም ለዛ ነው። የዘመነ ካሴ ድርጅት የሚባል አይኖርም። ከከፈተ የንግድ ወደፊት ከድል በኋላ ፕሮፌሽኑን ከቀየረ ይከፍታል። አለቀ። እዚህ ውስጥ ማናቸውም ሰዎች ድርጅቱን የግለሰብ ሊያደርጉት አይችሉም። መተዳደሪያ ደንቡ እሱም ስለማይፈቅዱ ውሸት ነው የሚደረገው ዘመቻ። ድርጅቱ የጎጃም አይደለም፣ ድርጅቱ የወሎ አይደለም፣ ድርጅቱ የጎንደር አይደለም፣ ድርጅቱ የሸዋ አይደለም። የአማራ ልጆች ኮምፕሮማይዝ አድርገው ሁሉም የሚፈልገውን ያላገኘበት፣ ሁሉም ፍላጎቱን የገደበበት ባርጌን የተደረገበት ድርጅት ነው። ማንም የተለየ አሸናፊ የለም። ማንም የተለየው አሸናፊ ነኝ ብሎ ራሱ ቢመጣ እየቀጠፈ ነው ስላልሆነ ማለት ነው። እያየን ስለሆነ ሊቀመንበሩ ማን ነው? ወታደራዊ አዛዡ ማን ነው? ፖለቲካ ዘርፉ ማን ነው? ምናምን ምክትል ሊቀመንበሮቹ ማን ናቸው? ሊቀመንበሩ ባይኖር አውቶማቲካሊ ድርጅቱን የሚወርሰው ሊቀመንበር የሚሆነው መከታው ነው ምናምን። ይሄን ሁሉ እያየን የውሸት ድርጅቱ የህወሓት አይደለም። ምክንያቱም እነ ጌታ አስራደም እነ ምንተስኖትም ሁሉም ስላሉ ማለት ነው እዚህ ድርጅት ውስጥ። ኦኬ ድርጅቱ የብልጽግናም አይደለም። ምክንያቱም እነ ዘመነም ካሴ እነ በሬም ምናምን ያሉበት ድርጅት ስለሆነ ድርጅቱ የአንድ ግለሰብ አይደለም። ድርጅቱ የአንድ አካባቢ አይደለም። እንስማማለን አማሮች? ይችን ብለን እንውጣ። ድርጅቱ የአንድ ግለሰብ አይደለም። ተራ ቁጥር 1። ድርጅቱ የአንድ አካባቢ ድርጅት አይደለም። ተራ ቁጥር 2። ድርጅቱ የወያኔ አይደለም። ተራ ቁጥር 3። ድርጅቱ የብልጽግናም አይደለም። ተራ ቁጥር 4። ወርቅ የሆነ መተዳደሪያ ደንብ አውጥተዋል። የድርጅቱ ሁሉ አለቃ ጠቅላላ ጉባኤው ነው። ጠቅላላ ጉባኤው ማዕከላዊ ኮሚቴውን መሾም ይችላል። ጥያቄ ካለ ከወያኔም ጋር መስራት ፈልግ፣ በርታንም ማማክር፣ ስትራቴጂም ለውጥ፣ መደራደርም ፈልግ፣ ምንም ማድረግ፣ ጥያቄን ይዘህ ወደ ጠቅላላ ጉባኤው ነው የምትሄደው። ጠቅላላ ጉባኤው ደግሞ የብዙ ነገር ውጤት ነው። ጠቅላላ ጉባኤው እነማን አሉበት? ይችን ይዋት፣ ይችን 14 ቁጥር 1 ይችን ብዬ እሰናበታቸዋለሁ። 14 ቁጥር 1 ጠቅላላ ጉባኤው፣ የጠቅላላ ጉባኤው አባላት፣ ማዕከላዊ ኮሚቴው፣ ሁላችሁም የእናንተ ወንድሞች፣ ኦኬ፣ የጎጃም አማሮች፣ የጎንደር አማሮች፣ የወሎ አማሮች፣ የሸዋ አማሮች፣ የየቀጠናው ስራ አስፈጻሚ ኮሚቴ፣ የሸዋ ቀጠና ስራ አስፈጻሚ ኮሚቴ፣ የጎጃም ቀጠና ስራ አስፈጻሚ ኮሚቴ፣ የወሎ ቀጠና ስራ አስፈጻሚ ኮሚቴ፣ የጎንደር ቀጠና ስራ አስፈጻሚ ኮሚቴ ስንት ሊሆኑ ይችላሉ? 50 60 በቁጥር አላውቅም። ጠቅላላ ጉባኤ ለጠቅላላው ጉባኤ ተጠሪ የሆኑ የቋሚ ኮሚቴዎች ደግሞ አሉ። ለጠቅላላ ጉባኤ ተጠሪ የሆኑ እንዲሁም ከየወረዳው ደግሞ አንዳንድ አባል ወረዳ
በወረዳ አንድ አባል የሚወከል ነው። እነዚህ ሁሉ ናቸው ጠቅላይ ሊቀመንበሩን መሾምም መሻርም ምናምን የሚችሉት። እዚህ ውስጥ ያንተ ያክስት ልጅ ያንተ ወንድም ምናምን ነው የተሰገሰገው። ስንደመድመው ድርጅቱ የአንድ ግለሰብ አይደለም። ድርጅቱ የአንድ አካባቢ አይደለም። ድርጅቱ የህወሓት አይደለም። ድርጅቱ የብልጽግናም አይደለም። ድርጅቱ የአማሮች ነው። የድርጅቱ የበላይ አካል ሊቀመንበሩ አይደለም፣ ጠቅላላ ጉባኤው ነው። ጠቅላላ ጉባኤው ማዕከላዊ ኮሚቴውን መሾም ይችላል። ማዕከላዊ ኮሚቴው የሊቀመንበሩ አለቃ ይሆናል። ሊቀመንበሩ ከሳች ሪፖርቶችን ይቀበላል፣ ጉዳዮች ላይ ያስፈጽማል። ከዛ ለበላዮቹ ሪፖርት ያደርጋል። ነገሮች ጎለው በተገኙ ጊዜ ነገሮች ጎለው የስነ ምግባር ጉድለት ቢታይ የስነ ምግባርና ህግና ኮሚቴ ያለው የአባት አርበኞች ኮሚቴ ያለው ጥፋት ሲጠፋ በወታደራዊ ፍርድ ቤት እንጂ እገሌ የሚባል ሰው እርምጃ ውሰድ ብሎኝ ወሰድኩ ምናምን እያልክ ልታጨናብር ምናምን አችልም። ይሄ ድርጅት ኢትስ ኒር ቱ ፐርፌክት። ባጭሩ ጨርሻለሁ። ቴንክ ዩ ለነበረን ቆይታ በጣም ነው የማመሰግነው። አይ ቲንክ ዛሬ ብዙ ነው ያወራሁት እና እኔ ልረፍ በቃ ሰውም አላስገባ እንዲሁ እንዳማረብኝ ረፍቴን ልውሰድ። እናንተም መልካም ጊዜ ይሁንላችሁ። መቼ የሚችን አቋሜን ባላጋራ በአማራ ህዝብ ላይ ግፍና በደል መፈጸም ነው እና ኢጎ እና ብርድ ግድ የለም። አማሮች እኛ የአንድ ህዝብ ልጆች ነን። ምንም መሄጃ መነጣጠያ ምናምን የለንም። በስድብም ቢሆን ሁሉም ተሰድቧል። እኔም ተሰድቤያለሁ፣ እናንተም ተሰድባችኋል። አካባቢ ተሰድቧል። እንደ አዲስ አበባም ልጅ ቢሆን እኔም ተሰድቤያለሁ። እኔ ያልተባልኩት ስድብ ሌሎች ላይ የደረሰ ነገር የለም። ወገኖች ይኸውላችሁ እንብሰል። ይሄ የቀልድ ትግል ውስጥ አይደለም ያለነው። እኔ አንዳንዶቻችሁን እየተማጸንኳችሁ ነው። ሌላ አማራጭ እንዳለው ቤትህን አቃጥለህ ማለት ድርጅቱን ውረሰው ግባና ውረሰው። በቃ ያንተ እኮ ነው ድርጅቱ እኮ የእጃችሁ መዳፍ ውጤት፣ ጉሮሯችን እስኪዘጋ የጮህንበት ውጤት እኮ ነው። አፋድ እንዲፈርስ እኮ የለፋ ነው እኮ ወታደሮቹ አንድ ላይ እንዲሰበሰቡ እኮ ነው። ጌታ አስራድን ከዘመነ ለማጣመር ሌሎቹን ለማጣመር ቢልልን ኮሎኔል ፋንታሁንን ከተፈራ ማጣመር ምናምን ይሄ እኮ ነበር ህልማችን እኮ ወገን። እኛ እኮ ጠላት አይደለንም። እኛ እኮ የተለያየ ሰው ልጆች እኮ አይደለንም። ስለተሰደብን ስላኮረፍን የጠላትነት አቋም ይዘን መገፋፋት፣ መረጋገጥ፣ መጨካከን እኔ ይቅርታ ማድረግ ከቻለ ልቤ እና ማለፍ ይቅርታ ሆነ እንደ ጦጣ ተዛዝለህ ተቀመጥ እያልኩ አይደለም። just forgive and forget በቃ እለፈው። በቃ የኮንዶም ትራፊ አለ እና ማለፍ ነው። ምን ታረገዋለህ እንግዲህ። እኔም እንደዛው ነው አይደል የተባልኩት። አባቱ በዚህ ወጥቶ እናቱ በዚህ ወጥቶ ምናምን ጉራጌ መባሉ ምናምን እሱ ተውት፣ እንደ ክብር ውሰዱት ምናምን። ሊትራሊ እኛ ያልተሰደብነው ስድብ የለም። በግለሰብ ቂም አያዝም፣ አካባቢ ላይ ቂም አያዝም፣ አማራነት ላይ ቂም አያዝም። ኢትስ ኦኬ። አንዳንዴ ነገር ንቆ ማለፍ ንቆ መተው ውሸት መሆኑን እያወቅ ይህን ድርጅት ይህን የመሰለ ወርቅ ኦርጋናይዜሽናል ስትራክቸር ይዞን የመጣ ድርጅት ያልተደራደሩትን ወንድሞች ማመስገን ሲገባህ እንደዚህ ዛሬ በ4 ኪሎ ፕላዛ አንተን አዋርደው አንገት ሊያስደፉህ እኮ ይችላሉ። እነዚህን እያየህ እዚህ ደግሞ ወርቅ የሆነ ድርጅት ሰጥተው እነዚህ ወንድሞችህ ምርጥ ወንድሞችህ ያንተው ስጋና ደሞች እነዚህ ወንድሞች ምርጥ የሆነ ድርጅት ሰጥተው ትወቅሳቸዋል፣ ተረግጣቸዋል፣ ትተፋባቸዋል፣ ታቀረሽባቸዋልና እኔ ይሄን ነገር እስቲ ከቻላችሁ አስተካክሉ። ካልቻልክ ግን ሌላ ደግሞ አንዳንዴ ሲለማመጧችሁ እናንተ አትወዱም። ቆይችን ብዬ ልዝጋ። ይኸውላችሁ ድርጅቱን ደግፍ፣ ካልደገፍክ ግን በሬዲዮ ትሰማለህ። ችግር የለው። ጄኒውን የሆኑ ጥያቄዎች መመለስ አለባቸው። ደጋግሜ ተናግሬያለሁ። ያሳምነው እዚህ ጉዳይ ብቻ ጄኒውን ጥያቄ ነው መመለስ አለበት ብዬ አስባለሁ። ከ10 ጥያቄዎች 9 ቫሊድ አይደሉም ብዬ አስባለሁ። ጀነራል ተፈራ ይውጣ ካልክ ጌታ አስራደ ይውጣ ይልሃል። ዘመነን ማየት አልፈልግም ካልክ ገሌን ማየት አልፈልግም ይልሃል። መከታው ለምን ሆነ ካልክ ገሌ ለምን ሆነ ይልሃል። አለቀ። አንድ ነገር ግን ልንገራችሁ፣ ይሄ የልምምጥ ሴሽን አይደለም። ዩሪ ታደሰ ደገፈ አልደገፈ ድርጅቱ ይቀጥላል። ዋናው ነገር መሬት ላይ ያላችሁ ሰዎች በራችሁን ዝጉ፣ ቆፍጠን በሉ። እጣ ፈንታችሁ ምን እንደሚሆን ልንገራችሁ። መሬት ላይ ላሉት ነው ይሄን የማወራው። መሬት ላይ ያሉት
ይሄ ነው ጣፈንታችሁ ነው ውርደት። ያው እዚህ ጋር ሱፍ ያለብሳ እዚህ ጋር ሱፍ ያለብሳ ከዛ እዚህ ጋር ደግሞ አዋርዶ ሽብርተኛ ከታድሶ የተመለሱ ብሎ ፖለቲካ ይሰራባል። እንዲህ ከፍቶ ቅስም ተሰብሮ እንደማስረሻ ሰጥቲ ቅስም ተሰብሮ አይነ ውሃ ተሰብሮ ኦኬ ዛሬ በተናጠል እጅህን ልሰጥ ያሰብክ ይሄን ነው የምትሆነው። ማክሲማም ከዚህ ውጪ የምትሆነው ነገር የለም። እንደ ኮሎኔል ፋንታሁን ሙአቤ ቅስም ተሰብሮ ነው። አንድ ሆናችሁ መታችኋል። አንድነታችሁን ጠብቁ። ከደገፍናችሁ እሰየው፣ ካልደገፍናችሁ ግን ውጤታችሁን በሬዲዮ ንገሩ። ጨርሻለሁ። መልካም ቀን፣ መልካም ምሽት በያላችሁበት። ቻው፣ ደህና ዋሉ።